አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቀርላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቀርላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨበ ይሄ ሁሉ የመጽሐፍ ቅዱስ ክፍል? አዎ በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይሄንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ቆይ አንድ ጥያቄ እችን እስኪ አብራራልኝ። ለምሳሌ ጋር ራሱ ስላለልኝ ነው። ይቅርታ ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራስ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም ማለት ነሳው አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ ጸልያለሁ አልኩ። ማንም ቅዱሳን አልፈልግም ማለት ወደ ክርስቶስ ብቻ ጸልይት እናረኩኝ። ይሰማኛል አይሰማኝም? እሺ እግዚአብሔር ይሰማሃል ግን አያማልዱን ለምን ትላለህ? መጽሐፍ ቅዱስ ያማልዳሉ እያለ እግዚአብሔርን አንተ ግን አትሰማውም ማለት እግዚአብሔር ይሰማል። አንተ አሁን የምትለኝ አሁን ለምሳሌ አልከኝ እኮ መጽሐፍ ቅዱስ ላይ አሁን ለምሳሌ ብዙዎቹ የተጠቀሱት አንተ የምትላቸው መጽሐፍ ቅዱስ ራሱ ማያውቃቸው ሰዎች ያማልዱኛል ተብሎ ነው የሚጸለይላቸው። መጽሐፍ ቅዱስ ራሱ ማያውቃቸው ተብለው መጥቷል። እየዋሻው አይደለም ያለውን ነገር ነው የምነግርህ። መጽሐፍ ቅዱስ አያውቃቸውም ስትል አሁንም ሰውን ሚስሊድ እንዳታረግ ሚስሊድ አይደለም ማለት ነው። እሺ ሚስሊድ አይደለም። እሺ ስፔሲፊክ ላድርገው። አቡነ ተክልዬን መጽሐፍ ቅዱስ አያውቃቸው አሜክድ ስፔሲፊክ ስላልከኝ አርሴማን መጽሐፍ ቅዱስ አያውቃትም። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። ቀጥላለሁ ጨምር ካልከኝ ጊዮርጊስን መጽሐፍ ቅዱስ አያውቀው። እንደ ስድብ እንዳትወስደው እንደ መጥፎ ነገር ስፔሲፊክ ሚስሊድ አታርግ ስላልከኝ እነግርሃለሁ። መጽሐፍ ቅዱስ አያውቃቸው። በመጽሐፍ ቅዱስ ላይ ምንም አይነት ስራ የላቸው። ስለዚህ ያማልዱኛል ብሎ የሚጸለይበት አንተ አሁን ለብቻ መጸለይ ትችላለህ። ጌታን ብቻ ብለህ ብትጸልይ ትችላለህ። ምንም ችግር የለም ማለት ነው። እየቻልኩኝ ኖ እነዚህም በእነሱ ብትጸልይ ይሆንልሃል እያልክ ነው እያልክኛለሁ። አየህ ልዩነቱ? ቀጥታ እየቻልኩኝ ኖ አይ ሌላ ቅዱሳን ስላሉ በእነሱ በኩል ብጸልይ ደግሞ ይደርስልኛል እያልክ ነው። ለምን ሁለት ኦፕሽን ይደረጋል? አንድ ኦፕሽኑ በትክክል ማድረግ ከቻልኩኝ በትክክል መሆን ከተቻለ ራስህ እየመሰከርክልኝ አሁን መልሰ ደግሞ አይ ቅዱሳንን ሚስሊድ መደረግ የለበትም እነሱም ያድናሉ እነሱም ያማልዳሉ እያልክ ስለዚህ ይሄንን ነገር እንዴት ነው ሁለት ነገሮች አይጋጩም? አንዱ ተባረክ። የቀድሙን ግን ስለዘጋ ነው እጅግ አድርጌ አመሰግናለሁ። ምንም አይነት የመጃቶች እንደሌሉ ተነጋግረናል። አይ ቴዲም ነበረ ቴዲ ማርያም ታማልዳለች የለም የሚል እንዳልከው ይኸው ጥቅስ ልንገርህ፣ ቅዱሳን ያማልዳሉ በልጅ እንዴ ይኸው በሰማይ ሆኖ ጸሎት አለ ትላለህ፣ ቅዱሳን ያማልዳሉ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 በሰማይ ይጸልያሉ፣ አንደኛው ስለ አንደኛው ዝቅ ይላል፣ ቅዱሳን መንፈሶች በእኛ ህብረት ውስጥ አሉ። ይሄ ሁሉ ከተናገርኩ በኋላ ስላመንክልኝ ምናምን አይኖርስ ችግር የለውም። አሁን ወንድማችን እሱን ኦኬ ወደ እንትኑ ወደ አይደለ እየነገርከኝ ያለው አንተ አሁን እየነገርከኝ ያለው ምድራዊ ስለሆነ መልጃ ነው እየነገርከኝ ያለው አይደለ? አረ ስለ ሰማያዊ እየነገርኩ ነው ስለ ሰማያዊ እየነገርኩ ነው። ጥቅሱን ትነግረኛለህ? ጥቅሱን እሺ የዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ አንብቡ። እሺ ብዙዎቻችሁ መዝሙርን አስገባው እያላችሁ ነው። መዝሙርን ያላስገባሁት
እንትን እንዳይሆን ነው እንዳይሰፋ ካለማን ይወርዳሉ። ቴዲ አይ ከእሱ ጋር አይደለም ከአንተ ጋር የመጣው ጥያቄ ነበር። ሆነማ መዝሙር ከመጣ ኤርሚያስ ይመጣል። ነገር የለም ችግር የለውም። መዝሙርን አስገባታል። ሌላ ሰው ሊጋብዝ ይችላል። መዝሙር በኋላ በደንብ እንወያያለን። ከመዝሙር ጋር የዛሬ ዓመት በደንብ እንወያያለን። ችግር የለብኝም። እኔ ነኝ ፈልጌው። እሺ ላምብሮ ዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ ይላል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መላእክት ተሰጣቸው፣ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ጸሎት እንዲጨምር ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ምን ማለት ነው? እነዚህ ቅዱሳን በሰማይ ናቸው በምድር ናቸው? እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልዩት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠ። ይሄ እኮ ከምዕራፍ 5 የመጣ። እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው ነው ጸለዩ። ምዕራፍ 5 ጋር ወስዳለሁ። በጣም አሪፍ አድርጌ እነግርሃለሁ። ልገላገልከኝ። እንደው እማውቀው ጥቅስ ጋር ነው ያመጣኸኝ። ስለ ማኅተብ ስለ ማኅተብ እያወራን ስለሆነ ማለት በዙፋኑ ላይ ይላል። ምዕራፍ 5 ጀምሮ ነው የማነበው ዮሐንስ ራዕይ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለ 7 ማኅተም የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም በምድርም ቅዱሳን አሉ ብለኛ ማንም አልተቻለም። ልጅ ነው ማንም ሊመለከተው አልተቻለም። ያንን ማኅተም ማኅተቡ ምንድን ነው? እስኪ ክፈተው። ኦኬ ልነግርህ ነዋ። ስለዚህ ስለ ማኅተቡ የሚወራ ስለ ክርስቶስ ነው። ጸሎት ያደረጉት ስለ ክርስቶስ ነው። ቅዱሳን የጸለዩ ስለ ክርስቶስ ነው። ይኸው እዚህ ጋር አዳምጣ ልጨርስ። መጽሐፉን ሊዘርጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። አለቀሰ። ከሽማግሌዎቹም አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው እንስሳ አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላኩ። የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁን መጽሐፉን ወሰደው። ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናና ቅዱሳንን ጸሎትን የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ይኸውላ የሚያደርጉት ለማን ነው? ለጌታ ለኢየሱስ ክርስቶስ። መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል። ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው። ማነው ይህንን ያደረገው? ኢየሱስ ክርስቶስ ካህናት ያደረጋቸው። እነዚህ ነው ሾማቸው። ማነው? ቅዱሳን ያልካቸውን አንተ ያልካቸው ክርስቶስ ነው ሾማቸው። ካህናት አደረግካቸው። በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። በምድርም ላይ ይነግሳሉ ብለው አዲስ ቅኔን ይዘምራሉ። ለማን ነው የሚዘምሩት? እዚህ ጋር አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፍና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ።
ይሄንን ነው ለማን ነው እንደዛ ያሉት? ያመሰግናል። ቅዱሳን ለማ ለኢየሱስ ክርስቶስ ነው የሚያደርጉት። እሺ ጨርሰው። አይ ሙሉን ጨርሰው። እሺ ከዛም በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ሁሉ ይህንን ያደረጉ ቅዱሳን ኢየሱስ ክርስቶስ ነው። እነማን ናቸው እነሱ? በሰማይ ያሉት ብቻ? ይኸው የሚናገረው ሁሉንም እኮ ነው ያለው። በሰማይ ብቻ ነው? በምድርም በሰማይም ስላለ? በምድርም በሰማይ በምድርና በሰማይ ያለ ነው። በምድርና በሰማይ ያለ መላእክትም አሉ፣ በምድርም ደግሞ ህዝቦች አሉ። ሁሉ ለማን ነው ምስጋና ይገባዋል እያሉ የዘመሩት? ለኢየሱስ ክርስቶስ። ቅዱሳን ያደረጉት ያመሰገኑት ምስጋና ያመጡት ሁሉ ነገር ያደርጉት ለኢየሱስ ክርስቶስ ነው የሚለው። ኦኬ አሁን አንተ የምትለኝ ደግሞ ለማን ነው? ለሰዎች ነው ይሄን እያደረጉ ያሉት እያልኩ ነው። አይልማ አይ ለሰዎች ነው አላ። ስለዚህ አሁን ምስጋና ያልኩት እኔ ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚት ሄዳለሁ። ምስጋና፣ አምልኮ፣ ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላለን። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራዕይ ምዕራፍ 5 ላይ ይናገራል። መዝሙረ ዳዊት ላይ 150 ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት በዝማሬ አመስግኑ የሚል አንድ ጥቅስ ኤርሚሻ እንዲነግረን በፍቅር ጠይቀዋል። ይሁን ይሄ አመሰግናለሁ። ኤኒዌይስ የአሁኑ ጥቅስ ራሱ ይሁን የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ያለው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረውን ምን አደረገ? ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዶ፣ እግዚአብሔር ፈቅዶ፣ ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦብቪየስሊ ማህተም መፍታትና ጸሎት ምን አገናኝ? ማህተም ሊፈታ የሚገባው ማን ነው? ጌታ ኢየሱስ። አምላክና ፍጡሩን ምን አገናኘው? ሲጀምር ኢየሱስና ሌላውን ፍጡር፣ ኢየሱስና መላእክትን፣ ኢየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው? ሲጀምር በኢየሱስ ስም። ይህ ባይዘዊ በጣም ከሌሎች ቦታዎች ስሰማ ራሱ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያደርጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችው ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል። ምን ይባላል? ጥያቄው መመለስ ሲከብዳቸው ምን ያደርጋሉ መሰለህ? ለራሳቸው ጥያቄ ያዘጋጁና ለዛ ጥያቄ መልስ ይሰጣል። ኤኒዌይስ ቅድም ያሳየው ግን ቅዱሳን በሰማይ ሆኖ ምን ያደርጋሉ? ይጸልያሉ። መላእክት ደግሞ ምን ያደርጋሉ? ጸሎታቸውን ይዘው ይወጣሉ ይላል ወደ እግዚአብሔር እዛው 4 ላይ። ስለዚህ ቅዱሳን ይጸልያሉ። ስለ የትኛው? ስለ አካሎቻቸው ይጸልያሉ። ቅድም ተናግሬያለሁ። አካላችን ውስጥ ለምሳሌ ጻድቃን መንፈሶች የሚላሉ። ጻድቃን መንፈሶች እነማን ናቸው? ይኒ ቅዱሳን መላእክት ጻድቃን መንፈሶች በእኛ ህብረት እንዳሉ ይናገራል ዕብራውያን 12። ማን ናቸው እነዛ ጻድቃን መንፈሶች? አሉ ህብረታቸው ነው። ስለዚህ አንደኛው ለሌላኛው ምን ያደርጋል? እርዳታ ይጠያየቃል። አንድ አካል ነን። ይህን በጣም ደጋግሜ መናገር አይጠበቅብኝም። ምናልባት ግን ዮኒ ምን ብሎ ነበር? ለመላእክት አይዘመርም ማለት መዝሙር መጽሐፍ አውጣልኝ 34:7 አውጣልኝ። ቆይ ሰዓት ለመቆጠብ ኤርሚ አንተ አውጣና አንተ አንብብ። መዝሙር 30 እሺ። አረ ለቅዱሳን ምስጋና ይዘመራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር ማለት ነው። እግዚአብሔር ታዲያ እኛ የሴጣን መልአክ ምስጋና ይገባዋል ብለን አናውቅም። እንደዛ መስሎ ዘምሩ የሚል ነገር አለ። እግዚአብሔር የሚልባቸው ነው። ከራሱ ለብሶ የሚያድን የለም። ለብሶ ምን ላይ ነው ያለው?
መዝሙር ላይ ነው። መዝሙር 33 34 ላይ መዝሙር ላይ ኑሮ ዘምሩ የሚላል ተደኛል። መዝሙር እኮ ነው እሱ ራሱ። ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34 7 ላይ ነው አይደል የሚለው? አዎ መዝሙር ነው። የዳዊት ጽሑፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመሰግን እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት። ይሄው እየዘመረ አይደል ዳዊት? የእግዚአብሔር መልአክ ኖ የእግዚአብሔር መዝሙር 150 አንተ አንብልኝ። አይ ማለት ነው ይሰፍራል ያድናቸውማል እያለ እኮ እየዘመረ ዜማ ስለሌለው ነው። ኖ እየጠየቁ ስለማይጻፍ ነው ዮኒ። በዜማ ነው እያለ ጠየቀኝ አይደል? እኔ ደግሞ እየጠየቁ ነው። ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል እንዴ? እንደኛ የሚዘምር የለም። ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ ቅዱስ ለጌታ ኢየሱስ ለተቸረከረበት እኔ እኔ አንብብልኝ ስትለኝ እኔ አነብልሃለሁ። እኔ አነብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራተ መዝሙር 150 አንብብልኝ። እንደዚህ አድርግ ኤርሚ። መዝሙር 150 ኤርሚ ባኬንድ ፎርስ አትጠይቀው። አንተ በሚሰጥ ደቂቃ አንብብልኝ ሳትሆን የጠየቀኝ እኮ አስረዳን። አንተ አስረዳን። እዚህ ጋር ያሉ ከኛ የሚወጡ ሰዎች እያደመጡ ስለሆነ የሚበጃቸውን ይዛሉ። አሁን አንተ ለማነው አምልኮት፣ ለማነው ዝማሬ፣ ለማነው ጸሎት ዮኒ በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋል። በቃ ችግር የለውም። እኔ ልናገር ሁሉ ነገር የእግዚአብሔር ክርስቶስ። እሺ አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው የምጠይቀው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ይሄኛውን ቴዲሻ ይቅርታ፣ ስለ ዝማሬ ስላወራ መዝሙር 150 አንብቦ ይጀምርልን። ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለ መዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለ ስለ ሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ እኔ እየጠየቁት ያለው እንደበፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳየ። ለእግዚአብሔር ይዘመር የተባለው ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር 150 አንብበ ንገረኝ እያልኩ ደግሞ አይ ለመላእክት ለቅዱሳንም ዝማሬ ያስፈልጋል ይመልስልኝ እያልኩ ጨርሼ እሺ ለአንብብለት ከ150 ላይ ጀመረለትና ከዛ ወደ መዝሙር አንድ ይሄዳለሁ። ለማን እንደሚዘምር ምስጉን ነው እያለ ለነማን እንደሚዘምር ማለት ነው። እስኪ 150 ላይ መጀመሪያ ከመጨረሻውን ጀምር። መጨረሻው ነው 150 ማለት። እሺ እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽር አመስግኑት፣ እልልታ ባለው ጸናጽር አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዞ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነው እና አንድ ሰው ጸሎተኛ ነኝ የሚለው ይህንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ። አዲስ ኪዳን የሚያዛል ዳዊትን እንድናነበና ይህ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት። ይህን ራሱ እያደረገ ያለው በምንድን ነው? በከበሮ በእምቢልታ ነው። ዳዊት ይህን ራሱ እየተናገረ ያለው በመዝሙር ነው። የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ፣ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ነው። ዜማ ቢኖረው ቢያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይሉ፣ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎችን መንገድ ግን ያጠፋል ብሎ ምስጉን ነው እያለ ምን ያደርጋል?
ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ምን ያደርጋል? ይዘምራል። አንድ ላይ እንዲህ ብሎ ነው የሚጀምረው። መዝሙረ ዳዊት ምዕራፍ 1 እንዲህ ብሎ ነው የሚጀምረው። ከዛ ይሄድና 34 ላይ ሲደርስ አቤት መላእክት ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ደግሞ ይዘምራል። ምን ብሎ? መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን? የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነህ ነው ለእግዚአብሔር መልአክ አይዘመሩ የምትለው? ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን። እንደ ዳዊት እንደ እግዚአብሔር ሰው። እሺ አንተ እንደማን ሆነህ ነው ይህንን ነገር የምትቃወመው? ጥያቄ ነው። ይሄ እግዚአብሔር ቃል። ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ የሚያስኬዳል ባይዘው መዝሙር መሆኑን አለማወቅ ነው ይሄኛው። ስለዚህ ከመዝሙር ለመላእክቶች ስለሚል ለመላእክቶች ለዛ ነው የምንዘምረው ነው የምትለው? ኦብቪየስሊ ይሄ የታወቀ ነው። ዳዊት እንደዘመረው ነው የምንዘምረው እያልኩ ነው። እንግዲህ መዝሙረ ዳዊትን የሚያህል ማንም ሐዋርያት የሚጠቅሱት ነው። ሐዋርያት እንኳን ይጠቅሱታል። እሺ ይሄን አሁን ዳዊት እንደዘመረው ነው የምንዘምረው ነው። ከጸሎት ጋር እዛው እያለን አሁን እዚህ ጋር ባሉ በ5400 ሰዎች ስም አደራ ላለው ቀጥታ ነው የምትመልሱልኝ። ለምሳሌ ኢየሱስ ክርስቶስ ስለ ጸሎት ሲናገር እናንተ ግን ስትጸልዩ በሰማይ ላለው አባታችሁ እንደዚህ ጸልዩ ይላል። አሁን እኔ በኦርቶዶክሶች እና በፕሮቴስታንት እምነት ተከታዮች በጣም ግራ ይገባኛል ብዙ ጊዜ እና ዛሬ እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መተን ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ወይ ብለህ ነው የምትጀምረው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወጣላችሁ። ኤርሚ ባለህበት አባታችሁ ነኝ ከጨረሳችሁ በኋላ ለእመቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? ከዛ በፊት እሱ ያለውን ነገር ስለ መዝሙር ያወራው መዝሙር 150 ላይ በግልጽ ለእግዚአብሔር በበገና በእምቢልታ በምን አመስግኑ ብሎ ስፔሲፊክ አድርጎ ተናግሯል። አይደለም? አመስግኑ። እሱ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ከዛ በፊት ያለውን ላንብብ የሚለው ምን ይላል? እዚህ ጋር የማየው ባይብል ነው። እሺ ከታች ያለ ይህ ችግረኛ ጮኸ ይላል። ይኸውልህ ቃል በቃል እንዳነብልህ ነው። መዝሙረ ዳዊት 34 ምኑ ላይ ነው? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ከመከራው ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እስቲ ቴዲ ተርጉምልኝ። እግዚአብሔር ይህንን መልአክ ልኮ ነው ምን ያደረገው? ይህን ሰው እያዳነ አይደለ? እዚህ ጋር እንደሚናገረው አይደለም? ምንድነው የሚለው እዚህ ጋር? እግዚአብሔርንም ፈለግኩት ይላል። ከአራት ልጀምረው፣ እንዲያውም ከአንድ ልጀምረው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውን በአፌ ነው። ስለማን ነው እያወራ ያለው? ስለ መልአክ አለ፣ ስለ እግዚአብሔር አምላክ ነው። ነፍሴ በእግዚአብሔር ትከብራለች፣ ነገሮችንም ሰምተው ደስ ይላቸዋል። አሁንም ስለ እግዚአብሔርን ከኔ ታላቅ አድርጉት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ስለማን ነው የሚያወራው? አሁንም ስለ እግዚአብሔር ነው። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። አሁንም ስለ እግዚአብሔር ነው። ከዛ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል። አሁንም ስለ እግዚአብሔር ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይልና ምን ይላል? ከዛ በኋላ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእግዚአብሔር የሚታወን ሰው ምስጉን ነው። አንዳች አያመጡምና ቅዱሳን ሁሉ እግዚአብሔርን ፈሩት
ይሄ ሁላ ስለማን ነው የሚናገረው? ማብራራ የሚሰማ ለምን ዘለንቱ ሰባትን ማንበብና አብራራ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ትክክል። ስለዚህ ምንድን ነው የእግዚአብሔር መልአክ በሚፈሩት ሰዎች ምን ያደርጋል? እግዚአብሔር ይልካል። እግዚአብሔር ልኮ እነ ዳንኤልን አላዳናቸውም እንዴ? መላእክቶቹን ልኮ ለቅድስት ድንግል ማርያም አላበሰራትም እንዴ? መላእክቶቹን ልኮ እነ ዘካርያስን ዮሐንስን እንደሚወልድ አላበሰራውም እንዴ? መልአክ የምትለዋን እግዚአብሔር ልኮት እንጂ መልአክ በራሱ የሚያደርገው ነገር አለ እንዴ? ንገረኝ። በራሱ የሚያደርገው ነገር ካለ መልአክ የምትለዋን ብቻ እዚህ ጋር 4 ቃል ወስደ ነው። ይሄው መልአክ 4 ቃል ወስዶ እኮ ነው እንደዛ የሚለው። ሌላ እንትን አለ ማሳብ ቴዲ 4 ምን ቃል ብቻ ወስዶ ነው ሙሉን አለ ልናገር አለ። እስኪ ጨርስ። እሺ አንድ ፊደል ከሆነች መጽሐፍ ቅዱስ ላይ ካለች የእግዚአብሔር ቃል ከሆነ የእግዚአብሔር እስትንፋስ ከሆነ 4 ፊደል ወስደ እንደዚህ ወስዳለ። ሙሉ መጽሐፉ ምን እየተናገረ ነው? ምንድነው ለመግለጽ የፈለገው? ማን እንደሚያድን እየተናገረ ነው ሲባል እግዚአብሔር ልኮት ነው ይልኝ። እግዚአብሔር ታዲያ ማዳን ስለማይችል ነው እንደሚልከው? አሁን እንደዚህ አይነት ጥያቄ ይመጣል። ቀጥሎ በነገራችን ሰባት ቁጥር ራሱ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ስቲል ይሄ ራሱ እግዚአብሔር ነው ከፍ ከፍ የሚያደርገው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምንም ከመላእክት ጋር እግዚአብሔር ነው ከፍ የሚያደርገው አይደለ? የእግዚአብሔር መልአክ አሁንም ስቲል እንትኑ ፍሎውን ጠብቀህ ካነበብክ ስለ እግዚአብሔር ነው የሚያወራው። ቆይ ስለ የእግዚአብሔር መልአክ ያድናቸዋል እያለ አይደል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማን ያድናል እያለ ያለው ቴዲ? ያድናቸውማል። ማን ነው የሚያድናቸው? የእግዚአብሔር መልአክ ሲል ስፔሲፊክ ማን ነው የሚለው? እግዚአብሔር ነው የሚለው? እግዚአብሔር መልአክ ነው የሚለው? የእግዚአብሔር መልአክ እኮ ወርሺፑ የእግዚአብሔር መልአክ ያድናቸዋል እያለ ልስማ። ከአንድ ጀምሮ ስታነብ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር እያለ ነው የሚመጣው። እዚህ ጋር 7ኛ ላይ ስትደርስ የእግዚአብሔር መልአክ በሚፈሩ ሰዎች ላይ ይሰፍራል ያድናቸውማል ሲል ስቲል ስለ እግዚአብሔር ነው። እሺ ሐሳቡ ስለ እግዚአብሔር ነው ማለት ነው። ቴሞን ሴንትራል አይዲያው ማለት ነው። ኦኬ ወደ አንተ ሴንትራል አይዲያው ሁሉ ጊዜ ስለ እግዚአብሔር ነው። ቤተክርስቲያን ቅዱሳንን አያር ልክ ነህ ቴዲ። መልአክ ሲመሰገኑ ስለ እግዚአብሔር ነው። እግዚአብሔር ነው የሚመሰገነው። ለምን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት ነው እያልከኝ ነው? ቴንኪው እግዚአብሔር ያድናል ማለት ነው እያልከኝ ነው። ስለዚህ እኛ መልአክ ያድናል ስንል እግዚአብሔር ያድናል ማለታችን ልክ እንደ ዳዊት ማለት ነው። ቃሉ ማን ነው? እግዚአብሔር ያድናቸዋል። ስፔሲፊክ ላይ አይልም። ምንድን ነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ ይላል። መልአክ ያድናሉ እያለ ነው። ግን የማን መልአክ? እዚህ ጋር መልአክ አይደለም እኮ ያድናል የሚለን። እሺ ማን ያድናል የሚለው? እስኪ አንብበው። የእግዚአብሔር መልአክ ሲል ለምሳሌ መልአክ ማለት ሜሴንጀሮች ናቸው፣ ተላላኪዎች ናቸው። እሺ ተላላኪ ማለት የእግዚአብሔርን መልእክት የሚፈጽሙ ናቸው እንጂ በራሳቸው ምን የሚያደርጉት ነገር የለም። ቆይ በራሳቸው የሚለውን ሀሳብ ግን አንድ አሁን ሚስሊድ እንዳይደረግ በራሳቸው ስትል ምንም ሊፈጽሙ አይችሉም። ዝም ብሎ እንደ ሮቦት ሄደው ነው እንደዛ የሚያደርጉት ከሆነ ያደርጋሉ ብዬ እሞግታለሁ። አሁን በሌላ ጥቅስ በራሳቸው ስትል ግን ከእግዚአብሔር ተቃራኒ ሆኖ የሚያደርጉት ነገር አለ ወይ ካልከኝ የለም። ከእግዚአብሔር ተቃራኒ ሆነ አያደርጉም፣ ግን ደግሞ ውሳኔ ያደርጋሉ። ነፃ ፈቃድ ያላቸው መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ እኔ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8፣ 9፣ 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለግክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እዛ እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር መዝሙረ ዳዊት ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 7 ነው። የእግዚአብሔር መልአክ ይኸውልህ አሁን 6ን ስንት አሁን 7ን ለመረዳት 6ን ማንበብ አለብን። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ
ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። የእግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። የእግዚአብሔርን መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። አዳኙ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት ነው። መልአኩ ሜሴንጀር ተላላኪ ነው እኮ። ቆይ ቴንክ ዩ። ቆይ አዳኙ መልአኩ አያድናቸውም ነው እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ አያድናቸውም ከሆነ ስህተት ነው። አይ እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ አዎ እንደዛ ነው እናምናለን። መልአክ ማለት ምን ማለት ነው? አይ ዶንት ኖ። እኔ ካላቅም ከእናንተ በላይ እንግሊዝኛውን አድርጎና አንብበው። the angel of God the angel of Lord encamps around those who fear him ይላል። ቆይ አንብበው እንግሊዝኛውን ነው። ሲንስ ዘ ሚንስ ኦፍ ኮሚኒኬሽን አማርኛ እስከሆነ ድረስ አማርኛውን አንብበው። አሁን እኔ እዚህ ጋር አይ እንድትረዳው ነው። መልአኩ እሱን በሚፈሩ ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው። አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል? አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን፣ አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው። ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም፣ እግዚአብሔር ነው። 6 7 ላይ እግዚአብሔር ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ላይ ያመጣልህ ይችላል። አህያው አዳኝ ናት ልትለኝ ጨርስና ሀሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶችም ዙሪያ ላይ እግዚአብሔርን በሚፈሩት ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜቢ ማዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለምናገር ይሄንን ስሙ። አሁን ምንድነው የመጀመሪያው ሀሳብ? ይሄ መዝሙር መሆኑ መታወቅ አለበት። ይሄ ምንድነው? አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እያለ እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። አዎ ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማን የሚፈሩ አልከኝ? ስፔሲፊክ አድርጋ አንተ። እግዚአብሔርን የሚፈሩ እንጂ መልአኩን ባይፈሩ ችግር የለውም አይነት ማለት ነው። እሺ እንዲህ ይላል የእግዚአብሔር መልአክ ይላል 7 ነው በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ በእነማን በሚፈሩት ሰዎች ዙሪያ ይሰፍራል አለ። ከዛስ ምን ያደርጋቸዋል? ያድናቸውም። እንገልብጠውና እንዲህ ይላል the angel of Lord encamps around those who fear him በሚፈሩት ሰዎች። ይኸው እዚህ ጋር ነው ኮማ የሚያደርገው። ፊር የሚያደርጉት ጋር ማን? the angel of Lord ነው የሚለው። ከዛስ and he delivers them ይላል። ማን? ስለ መልአኩ እያወራ ነው። ስለ መልአኩ እያወራ ነው። ስለዚህ አንድ ጥቅስ ነው ወይ? አዎ እዚህ ጋር ያለው አንድ ጥቅስ ነው። ባይዘው ሌሎችም ጥቅሶች አሉ። ስለ ቅዱሳን ምስጋና ሌሎችም ጥቅሶች አሉ። እዛው ላይ ያለ አንድ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ጥያቄ ቀላል ለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ 7 የመላእክቶች ስም የተጠቀሰበት ቦታ አለ?
እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውቶ ፈሰደን ጀስት አይ ጥያቄው አንድ ጥቅስ አይበቃም። ስለ እግዚአብሔር ሲወራ መጣና ልክ ሰባተኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መልአክ ቢዘመር ቀን ሙሉ ስለ መልአክ ብታወራ ባይዘው ሴንትራል አይዲያ ምን ስምንተኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ ስምንተኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። ዘጠነኛ የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። አስረኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ። ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወራው እና ይህን ነገር እንዴት አየሁ ለማለት ነው። እሺ አንዴ ላውጣው። ሌላ ብዙ ልዘርዘርልህ እንደዛ ከሆነ እስከዛ ሆነ ኮዜኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ ነው። ቴዲ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ነው። ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለው እና ይቺ ጥቅስ በቂ አይደለችም ካልግኛ ያችን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። ከምትሰሙት አይዶን ነው የትኛውን የተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው እንጂ እዚህ ጋር ጎሮሮ ለጎሮሮ ተናንቀን እውነቱን አውጣ የምንበት ነገር የለም። ወደ ሁለተኛው ጥያቄ ሊድ ይሄ ጉዳይ ከጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግሞ አንብብልኝ ከይቅርታ። ስለዚህ ይሄኛው ያልተግባባችሁበት ቦታ ሰባት ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘመር በምን በኩል እንደሚዘመር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ ሄዳለሁ። ግን 150 ላይ መዝሙር ላይ እስቲ አንዴ አንብብልኝ። ተባረክ። እየጠፋብኝ አስቸገረኝ እኮ 150 ስከፍት ይጠፋብኛል። ኦኬ መዝሙረ ዳዊት 150 ላይ ሄጄ መጨረሻ ላይ ነው ያለው። የመጨረሻው ወርስ ነው። ስነካው ይዘጋብኛል፣ መክፈት አልቻልኩም። አሮኑ ባይብል አፕዴት አድርጉ የሚባለው ነገር እና አይገባኝ። ባይብል አፕዴት ማድርጉ ማለት አይከብዳል። ምኑ ነው አፕዴት የምናደርገው? ይኸውላችሁ 150 ላይ ስከፍት እናንተ አንብቡልኝ፣ ይጠፋል። የሚገርም እኔም እንደዛ ስለሆነብኝ ነው ያለ ማንበብ ያልቻልኩ። ለአንተም ይጠፋባል? ይጠፋብኛል እንጂ እግዚአብሔር መሰከረ። ይኸው ኤርሚሻ አንብብልን ፕሊዝ። አንዴ ደግመ ቅድምም አንብቧል። ተባረክ። አንዴ ላወጣልህ ነበረ ራሱ ቦታ ላይ አይምሮሽ የተባረከ ነው የተመሰገነ ነው እግዚአብሔር የተመሰገነ ነው ብሎ ስፔሲፊክሊ አይምሮሽ ብሎ የተመሰገነ ነው የሚልበትን ቦታ ማለት ነው። ቼክ አድርጌ ነግራቸዋለሁ እሱን ፓርት ማለት ነው። ድጋሚ እግዚአብሔርን ሲያመሰግን አደሴም ታይም ሰውንም ሲያመሰግን ማለት ነው። ይሄ እንትን አይደለም። ሁለተኛው ይሄ ርዕስ ሊያልቅ ነው ቴዲ። ይሄን ዘጋና ይሄን ርዕስ ልዘጋ ከሆነ ይሄን ነገር እንትን ላድርገውና አንዴ ዳዊትን ላነበልን ንገሩና እንትን ማለት ትችላለህ። ችግር የለም። እግዚአብሔርን በመቅደሱ አመስግኑት። ቆይ አንዴ መልእክት ላስተላልፍ። አንዳንዶቻችሁ በተለየ ሁኔታ የእግዚአብሔር ጠበቃንን አትበሉ። መሬት ያዝ። እግዚአብሔር የሁላችንም አባት ነው። በአባቴ ጉዳይ ምን አገባ? ያገባህ ነገር አለ? አንተ የገባህና በደረስክበት ልክ ንገረን። በተረፈ ማንም በተለየ ሁኔታ የእግዚአብሔር ልጅ አይደለህ። ማንም በተለየ ሁኔታ የእግዚአብሔር እንጀራ ልጅ አይደለህ። በገባህና በደረስንበት ልክ ነው የምንመላለሰው የሚመላለሱት። የሚያገባ በባዮሎጂካል አባትህ ዙሪያ ወይ በባዮሎጂካል እናትህ ዙሪያ ላይ ነው እንጂ ዝም ብለህ አድምጥ።
በዚህ ይሄን ማስጠንቀቂያ ነገራቸው ነው። አንዳንዱ ጥቅሱ ሎሪ ስላገኙት እንዲህ ይላል መጽሐፈ ሳሙኤል ቀዳማዊ ላይ እንዲህ ይላል ወደ ደም እንዳልሄድ በእጄም በቀል እንዳላረግ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ብሎ እሱ ፓርት በደንብ አውጥቼ ላምቦ ከላይ ጀምሮ ነው ይሁን ያነብልሃል። አንተ ፓርት መጽሐፈ ሳሙኤል አሁን ያልከውን ሙሉን ጥቅሱን ትሰጠኝ። ሙሉን ማንበብ ነው ከአንተ ጋር ምክንያቱም ኮት ሚስኮት አደረግክኝ ብዬ ስላሰብኩኝ በመዝሙረ ዳዊት ሙሉን ሳነበው የሰጠኝ ትርጉምና አንተ ስፔሲፊክ አድርገህ ችግር የለውም። መጽሐፈ ሳሙኤልን ምን የሚለው ላይ ነው አንዴ ንገረኝ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ ምዕራፍ 25 ነው ያልከኝ? አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ አንደኛ እኮ የእግዚአብሔርን ቃል የመጫወት ነገር ነው። ተጫወቱት ይላል። ምዕራፍ 25 ከስንት ቁጥር ጀምሮ? እኔ 33 ነው የጠቀስኩልህ። ከላይ ጀምሮ አንብብ። 33 ነው። እሺ 33 እሱ 33ን ጠቅሷል። ከዛ በፊት አድርጌ እኔ ያነባለሁ። ምን ይላል እሱ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ይላል። አሁን ወደ ምን ሄዳለሁ? ወደ ላይ ወጣለሁ። ምንድን ነው 28 ልጀምር። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። አሁንም ልናገር፣ የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል፣ የኔን የባሪያን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፋስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባነሳ ጊዜ አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋት የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህን የሚለው ዳዊት ከዛ ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገነኝ ሁኚ ያለው ማን ነው? ዳዊት ነው። ማብራራ ነው ጋድ ዳዊት ነው ያለው። ስለዚህ ዳዊት ያለውን ለምንድን ነው ከእግዚአብሔር ጋር የምታገናኝ? ዳዊት ነው ያላት። ይሄን ነው ዳዊት ያለው ማንን ነው? ሴቷን ነው። መዝሙረ ዳዊት 150 ጥቀስ እያልከኝ ነበር። ማን ነው እሱን ያለው? ዳዊት። እኔ ዳዊት አይደለም እኮ አላልኩም እንዴ። አንተ እያልክ ያለው ምንድን ነው? ቅድም ስትል የነበረው በግልጹ ልክ ስለ እግዚአብሔር አምልኮ የተጻፈውን ለመላእክት እንደተጻፈ ዘምሩ እንደተባለ አድርገህ ነው ያደረከው ቅድም። አሁንም እዚህ ጋር አንድ ኤርሚሻ እኔን ተወኝና እዚህ ጋር ምንድን ነው ኤርሚያስ ሲል የነበረው? ቴዲ ነገር እያዳመጥከን ነበር አይደል? አይ ቆይ እኔ ለራሴ ላብራራ፣ ሁለታችሁም ስለኔ ያብራራ። አይ ለሁለታችንም እየተናገርክ ስለነበረ መናገር አይችልም። እንደዚህ ቆይ እንደዚህ እኔን አትጠይቁኝ ጥያቄ። እሺ እኔ አልጠይቅም። እሺ አንተን ልጠይቅ። አንተ ያልከው ምንድን ነው? የተመሰገነችው ተመስግናለች አብራ ዳዊት ነው ያለው። ዳዊት ታንኪው ነው ያለው። የዳዊትን ወደ እግዚአብሔር ለምን ተወስደዋለህ ነው ያልኩ። እዚሁ እኔ እናንተ እኔ አሁን ቴዲን ፔጅ ላይ ስላስገባኝ ቴንኪው አልኩ። ከእግዚአብሔር ጋር ምን አገናኘው? ወይዱ ደ ኤርሚሻ አለ
አዎ አንተ ይሄው ዳዊት ነው ያላት እዚህ ጋር። እሺ ማንንና ማንን እግዚአብሔር ጋር ምን አገናኘው ነው? ዳዊት ማንንና ማንን እያመሰገነ ነው? ዳዊት ማንና ማን ይመስገኑ እያለ ነው። በጣም ጥሩ። እዚህ ጋር ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የከለከለኝ አይምሮሽ የተመሰገነ ይሁን። አንቺ የተመሰገንሽኝ አመሰገናት። እሺ አይምሮሽ የተመሰገነ ይሁን ሲል ምን እያለ ነው? ያ እሷ የነገረችው ነገር አለ። ያንን እንዳያደርግ የከለከለችው ነገር አለ። ያንን ቢያደርግ ወደ ጥፋት የሚሄደው ነገር ነው። ከጥፋት እንዳይሄድ ስላደረገችው ቴንኪው ነው ያላት። ይሄ እንዴት ነው እንደተዘመረላት አድርገህ ልታወራው የቻልከው? ማብራራ እሺ ሚታርግና እኔ ልናገር ባለቶች ነው ስለሆነ አሁን ሁለቱም ሚስሊድ ስለተደረጉ በሁለቱ ይሄን ዝጋውና አይንም አልዘጋውም። ቆይ ልናደር ነው። ሁለት ጥያቄዎች አሉኝ። ችግር የለም። ይሄኛውን ግልጽ ላድርገው። ሁለት ሰው ነው ያወራው በዚህ ሀሳብ። አንተም ተከራክረኛል፣ ዮኒም ተከራክሮኛል። ያንተም ጥያቄ ብቻ አልነበረም። ቆይ እኔ እኮ አንድ ጊዜ አንተ ጨምቀህ አስተምሮትህን ንገረንና ወደ ሁለተኛው ጥያቄ እንሄዳለን ነው ያልኩህ። ጥያቄ ባኬንድ ፎርስ እናደርግ ማደራችን ነው። ስለዚህ ደቂቃው አንተ ነው እያልኩ ያለው። እሺ ቴንኪው። ችግር የለም። ይሄ ለመጨረሻ ጊዜ ነው የማወራው ይሄኛውን ሀሳብ። ኤኒዌይስ ዮኒ ጥቅስን ቀደም ይላል አይደል እንዴ? 150 እሺ ላምብብለት ቀደም ከዛ በኋላ ሀሳቢን ተናገር። የሁለት ደቂቃ ይፈጅባቸዋል ሀሳቢን። መጨረሻ ላይ ግን እሱም ይጠይቀኛል፣ እኔም ጠይቋለሁ። ትፈቅድልናለህ? ወረስት ኢዝ ከሚንግ እኮ እናንተ እኮ እዚህ ላይ አደርን እኮ። አሁን ሁለት ጥያቄዎች አሉ። ይሄ ትውልድ ማወቅ ያለበት አለ። አሁን ይሄ ትውልድ ተጨበርብሮ እንዳልፍ የማጥራት ስራ መስራት አለብንና ተዘጋጁ ለሁለተኛው ጥያቄ፣ ለሁለተኛው ክርስቲያን። ከምን አንጻር መሰለህ ማነው ቴዲ ይሄን ሀሳብ እየሰጠ የነበረው እሱ ብቻ አልነበረም። አንተም ጊዜ ወስደህ ሀሳብ ስትሰጥ ነበር። እንደዚህ ነው ሳይሆን ጥያቄውን እያነበብክ እያንዳንዱን እያብራራህ እዚህ ጋር እኮ እንደዚህ ነው፣ እዚህ ጋር እኮ እንደዚህ ነው። ማቀው ነገር የለም። አንብቤ የተረዳሁትን የነገርኩህ እንጂ ያንተ መረዳት ካለ ያንተ ሀሳብ አለ ማለት ነው። ሳይድ ያደረከውን ወይም ደግሞ ሳይድ ያደረከው ስለ ወደ ሆነ አካል አይደለም፣ ወደ አይምሮ ሳይድ ያደረገውን ነገር እየነገርከኝ ነው አይደለም። ስለዚህ ያንተን ሀሳብ የዮኒን ሀሳብ ሰምቻለሁ። የኔ ሀሳብ ደግሞ የአንድ ሰው ሀሳብ ስለሆነ ስለዚህ በቂ ደቂቃውን ከበቂ በላይ ደቂቃ የሰጠንህ ለዛ ነው። አሁን አንተ ሜዳውን ፈረሱም ያንተ ነው። ተጠቀም እኮ እያልኩ ነው። እሺ መዝሙር 150 እንግዲህ ለእግዚአብሔር በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሮቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ባለው ሁሉ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ያለ እግዚአብሔር ይመስገን። በጣም የምወደው ጥቅስ ነው ይሄ። ወይ መጀመሪያ መዝሙር 34:7 ላይ ሀሳቤ እንትን ስለተባለ እሱ ላይ መሄድ አለብኝ። 34:7 ላይ ማለት ነው። እሺ ከላይ ጀምሮ ስለ እግዚአብሔር ያወራል፣ እግዚአብሔርን ስለማመስገን። አሁን የኛ ፖይንት ምንድነው? ሚስሊድ እየተደረግን ያለ ነው። እግዚአብሔር አይመሰገንም፣ መልአክ ናቸው የሚመሰገኑት። ማንም አላለም እንደዚህ፣ እኛ አላለም። ይቅርታ፣ እንደዛ ካሉ ከነሱ ጋር መከራከር ይቻላል። እግዚአብሔር አይመሰገንም፣ ለእግዚአብሔር ሳይሆን ለመልአክ ብቻ ነው ምስጋና የሚል ሀሳብ ስናመጣ፣ ለእግዚአብሔር ሳይሆን ለፍጡር ብቻ ነው ምስጋና የሚል ሀሳብ ሲመጣ ምን ይደረጋል? ከሱ ጋር እንደዚህ ለእግዚአብሔር እንኳን እግዚአብሔርን አመስግኑት የሚላለ። እግዚአብሔርን እንግዲህ እንደኛ ቤተክርስቲያን የሚያመሰግን ካለ እያወጣን እናወራለን። መረጃ ችግር የለም። እግዚአብሔርን እንደኛ ቤተክርስቲያን ኤኒዌይስ። ግን መዝሙር 34:7 ላይ መዝሙር 34 ስለ እግዚአብሔርን ስለማመስገን እያወራ አደሴም ታይም ምን አለ? ስለ እግዚአብሔር መልአክ ያወራል። ምን እያደረገ? ዳዊት እየዘመረ ምን ብሎ ዘመረ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዳዊት ዘመረ። ስለማን ሲያመሰግን? እግዚአብሔርን ሲያመሰግን
መልአኮች ደግሞ ያድኗቸዋል፣ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ብሎ ተናገረ። ሲናገር ደግሞ ዝም ብሎ እንደዚህ እየተናገረ አይደለም። ምን አደረገ? ዘመረ እያለ። ሁለተኛ በአንደኛ ሳሙኤል ላይ ያስቀመጥኩት አንድ ሀሳብ አለ። ይህ ሀሳብ አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 ላይ አንድ ሰው እንዳመሰገነ ይናገራል። ሲያመሰግን ግን ከላይ ምን ብሏል? እግዚአብሔርን አመስግነው። አይ እግዚአብሔርን እኮ እያመሰገነው እግዚአብሔርን እንደሚያመሰግንማ እኛም እያመሰገነን እኮ እኛንን እንደ ዳዊት እያደረግን ያለን እግዚአብሔርን እናመሰግናለን። ሌላ ምስጋና የሚገባው አካል ካለ እናመሰግናለን። ዳዊት መላእክትን አመስግኗል። እናመሰግናለን። ዳዊት መልአክ ያድናሉ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው ዳዊት እኛ እንላለን መልአክ ያድናሉ እንላለን። ይሄ ግን እግዚአብሔር አያድንም ማለት ነው ወይ? ከእግዚአብሔር ተለይቶ ነው ወይ? ማንም እንደዛ አላለም። ሲጨመር ከእግዚአብሔር የተለየ ሀሳብ የላቸውም መላእክት። ስለዚህ እዚህ ጋር ምንድነው ላነሳ የፈለኩት እንዲህ ይላል አንደኛ ሳሙኤል ምዕራፍ 5 ከቁጥር 32 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ማንን? አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አሜን። እኛ አሜን እንላለን እዚህ ጋር ለምን? እግዚአብሔርን ስለምናመሰግን እንደ ዳዊት። ከዛስ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው በእጄም በቀል እንዳላረግ ዛሬ የከለከለኝ ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሮዋን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለ? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለው። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል። በመዝሙር አሳይቷል። መዝሙር 34:7 ላይ ሌሎችም አሉ። ባይዘው ተዘጋጅቼ በዚህ ሀሳብ ስላልመጣው አሁን ግን ጊዜ ከሰጣችሁ 5 ደቂቃ ዘረዝርላለሁ። ቅዱሳን እንደሚመሰገኑ